ማኒስክሪፕት አለ። ልብ አድርጊ። ስለ ማኒስክሪፕት ነው፣ ስለ ደንገል አላወራሁሽም። ደንገል ማለት እንትን ነው፣ ፍራግመንት ነው፣ ብጥስጣሽ ነው። እነሱ ፓፒረስ ይባላሉ። እዛ ፓፒረስ 52፣ ፓፒረስ 97፣ ፓፒረስ 120 ምናምን የሚባሉ ናቸው። ስለ ማኒስክሪፕት ነው የጠየቅሽው። ማኒስክሪፕቶቹ ሁሉም ደግሞ ሙሉ አይደሉም። ለምሳሌ ኮዴክስ ቫቲካንስ የሚባለው ማቴዎስ ወንጌል 28:19 ላይ የሌለው ሙሉ ስላልሆነ ነው። 26 ላይ ነው የሚጨርሰው ማቴዎስ ወንጌል። አንዳንዶቹ ማቴዎስ የሌላቸው አሉ፣ ሉቃስ የሌላቸው አሉ፣ ተዘበራርቀው ከሉቃስ ወንጌል የሚጀምሩ አሉ። አንድ አይነቶች አይደሉም ራሱ ማኒስክሪፕቶቹ። አሁን ዋናው ነገር የሚነሳው ነገር ምንድነው? እነዚህ መጽሐፍቶች ባክትሬስ የላቸውም። ራሱ ብሮክን ቼን ናቸው፣ የተሰበሩ ሰንሰለቶች ናቸው። ለምሳሌ ሳይናቲከስ ኮዴክስ ሳይናቲከስ የት ነው የተገኘው ታውቂዋለሽ? በትን ቦታ ምናምን እንዴ ዲፕል ሂስቶሪ እኮ ልነግርሽ እኮ ነው። እኔ ልነግርሽ ነው። ካላወቅ አላቆም ብቻ በይኝ፣ አላቆም ብቻ በይኝ። እኔን አላቆም እኔ ወዲያው ዝርግፍ አውቃለሁ። ኮዴክስ ሳይናቲከስ የሚባለው ሲና በረሃ ላይ የተገኘ ነው። ከየት እንደመጣ ቼኑ አይታወቅም። ራሱ በአራተኛው ክፍለ ዘመንና አምስተኛው ክፍለ ዘመን ላይ የሚገኙ ናቸው። ነገር ግን ከየት እንደመጡ ቼን የላቸውም፣ ሰንሰለት የላቸውም። ኢቭን ከሐዲስ ጋር እንኳን ራሱ ከሚባለው ጋር እኩል አይደሉም። እንኳን አይደለም ከቁርአን ጋር ሊመጡ ማለት ነው። ለምን ሙተዋቲርም የላቸውም፣ አሃድም የላቸውም፣ ሰንሰለት የላቸውም፣ ቼን ኦፍ ናሬሽን የላቸውም። ከየት እንደመጡ አይታወቅም ምንጫቸው። ባክትሬስ የላቸውም። ኮዴክስ ቫቲካንስ የሚባለው ቫቲካን ውስጥ የተገኘው ነው። ኮዴክስ አሌክሳንድሪየስ የሚባለው አሌክሳንድር ውስጥ ግብጽ ውስጥ የተገኘ ነው። ኮዴክስ ቤዛይን የሚባለው ቤዛይን የያዕቆብ አርሜኒየስ ማን ነው ካልቪን የካልቪን ተማሪ የነበረው ቤዛይን የሚባል አለ። በሱ ስም ነው የተሰየመው ራሱ ማለት ነው። ኮዴክስ ኤፍሬማ የሚባለው ቅዱስ ኤፍሬም ሴራያዊ የሚባለው ጻፈው ተብሎ ስለሚታመን ነው። እነዚህ ሰዎች ማኒስክሪፕቶችን ሲያዘጋጁ ከየት እንዳመጧቸው አይታወቅም። ለዛ ነው ማኒስክሪፕቶቹ እርስ በርስ የቃላትም የስምም የቁጥርም የሐሳብም እርስ በርስ ግጭት ያላቸው ማለት ነው። ማኒስክሪፕቶቹ እርስ በርስ ይጋጫሉ እርስ በርሳቸው። ያ ነገር የሆነው ምንድነው? ምንጭ የላቸውም፣ ራሱ ባክትሬስ የላቸውም። ስለዚህ የኮፒ አለን የምትዩ ነገር የለም። ራሱ መሀል ላይ ያለ ቼን የለውም። ራሱ እነዚህ መጽሐፍቶች ተዘጋጅተዋል፣ ከየት እንደመጡ አይታወቅም ምንጫቸው። ሲና በረሃ ላይ ተገኘ። ከየት ነው የተገኘው? እንዴት ነው? ብቻ እንትን ነው ካርበን ዴቲንግ የሚያሳየው አራተኛውና አምስተኛው ክፍለ ዘመን ላይ እንደነበረ ያሳያል። ማን የጻፈው አይታወቅም። ማን ያዘጋጀው አይታወቅም። ኮዴክስ ቤዛይን ማን ያዘጋጀው አይታወቅም። ኮዴክስ ዋሽንግተንስ የሚባለው ማን ነው እንትን ያለው አይታወቁም እነዚህ መጽሐፍቶች። ስለዚህ አሁን ምንድነው ስለ ኦሪጂናል ምናምን አይደለም የተጠየቅሽው። ሁለተኛው ክፍለ ኢየሱስ ካረገ በኋላ ሐዋርያቶቹ ካለፉ በኋላ ከነበሩ ጽሑፎች ውስጥ የነበሩ በአጠቃላይ ፍራግመንቶች ናቸው ያሉት። ፍራግመንቶቹ ናቸው የኮፒ የሚባሉት። የኮፒ የሚባሉ ፍራግመንቶች። የመጀመሪያው ፓፒረስ 52 ይባላል። ልንገርሽ ፓፒረስ 52 የተገኘው በ125 አካባቢ ላይ ነው ካርበን ዴቲንጉ የሚያሳየው። እሱም ዮሐንስ ወንጌል ምዕራፍ 18 ላይ 6 ቨርስ ብቻ ነው ያለው፣ 6 አንቀጽ ብቻ ነው ያለው፣ 6 ቁጥር ብቻ ነው ያለው። የለውም ሌላ ነገር የለውም ራሱ። በተረፈ ሌሎቹ መጽሐፍቶች የምታያቸው በአጠቃላይ እንትን የለው። አሁን ትናንትና አህመድ ሲጠይቅሽ የነበረው ፓፒረስ የሚባለው ነገር ከማኑስክሪፕቶቹ ከናይሲያ በፊት የነበረ ማቴዎስ ወንጌል 28:19 ላይ ሂዱና አሕዛብ ሁሉ በአብ ወልድ አጥምቋቸው የሚል ባክትሬስ ያለው ጽሑፍ በፓፒረስ ደረጃ ቁርጥራጭ በሚባለው ፍራግመንት በሚባለው ነገር የተቀመጠ አንድ የለም ሲልሽ አንቺ የምታመጪው ቸርች ፋዘርስ የተናገሩትን ንግግር ነው የምታመጪው የነበረው። እሱ አይደለም የተጠየቀው ጥያቄ፣ ስለ ባይብል ነው። ስለ ባይብል እየተጠየቀን ስለ ቸርች ፋዘርስ አናወራም። ካለ ማለት ነው ከማኑስክሪፕቶቹ በፊት የቀደመ ካለ አንድ ሰው የተናገረው ማቴዎስ 28:19 የተናገረው አለ ወይስ የለም? ያ ነው ያላግባባችሁ። እሱ የሚያወራው ሌላ ነው፣ ሌላ ዓለም ነው። አንቺ የምታወሪው ሌላ ዓለም ነው። ስለዚህ የኮፒ የላችሁም በአሁን ሰዓት ላይ የባይብሉ የመጀመሪያው። እኛ ስለ ኦሪጂናል አይደለም ጥያቄው። ይኸው ጃክን ብጠይቂው የጠየቀሽ ሁለተኛውና ሶስተኛው ክፍለ ዘመን ላይ ያሉ መጽሐፍቶች ካሏችሁ ናቸው አይደል? ማኑስክሪፕቶቹ መዘጋጀት የጀመሩት ኢየሱስ ካረገ ከ300 ዓመት በኋላ ነው የነበሩት። እነዛ ማኑስክሪፕቶቹም ራሱ ሲዘጋጁ ከየት እንደመጡ ባክትሬስ የላቸውም፣ ቼን የላቸውም። ብሮከን ቼን ተብሎ የተመዘገቡት ማቴዎስ የሚባለው የኢየሱስ ሐዋርያ የነበረ ሰው ከ45 እስከ 50 በሚደርስ ቆይታ ውስጥ ለዕብራውያን ሰዎች በዕብራይስጥ ቋንቋ የጻፈው መጽሐፍ ነበረ። ይሄን ታውቂያለሽ? ለዕብራውያን ሰዎች የጻፈው መጽሐፍ ነበር። እዚህ በመጽሐፍ ቅዱስ ላይ ማስረጃ አለ ወይስ እዚህ ላይ ከሪፈር ማድረግበት ተጻፈ ጽሑፍ አለ? ቸርች ፋዘርስ
ማስረጃ አለ። አዎ ለምሳሌ ድሮሜስ ማለት ጄሮ የምትሉት በእንግሊዝኛ እናንተ ናዝራውያን በሚጠቀሙበት ወንጌል ውስጥ የማቴዎስ ወንጌል የሚባለው የይሁዳ ልጅ ዘካርያስ ተብሎ ተጽፏል ይላል። ማቴዎስ 23:35ን ኮሜንት ሲያደርግ ጄሮን ኮሜንተሪ ሲያደርግ በዕብራይስጥ ቋንቋ የበራኪው ልጅ ዘካርያስ የሚለውን እሱ የይሁዳ ልጅ ዘካርያስ ብሎ ነው የመጀመሪያ ማቴዎስ የተጻፈው የመጀመሪያ ላይ የነበረው ማቴዎስ ብሎ ያስቀምጣል። አንድ የመጀመሪያው ማስረጃ የምሰጥሽ እሱ ነው። ሁለተኛ የቂሳርያው አውሳቢዮስ ሲጽፍ ምን አለ? በዕብራይስጥ ወንጌል በማቴዎስ ወንጌል ውስጥ በጌታ ፊት በብዙ ኃጢአት የተከሰሰች ሴት ተናገረ ብሎ ተናግሯል። የተከሰሰችዋ ሴት ማንም ከእናንተ ንጹሕ የሆነ አይውገራት የሚለው የማቴዎስ ወንጌል ላይ የነበረ ነው ብሎ ቸርች ሂስትሪ ላይ አውሳቢዮስ መጽሐፍ 3 ምዕራፍ 39 ቁጥር 16 ላይ ተናግሯል። ሁለተኛ የምሰጥሽ ማስረጃዎች ማለት ነው። ሶስተኛው ነው አሁን የፈለኩት ቸርች ሂስትሪ የቂሳርያው አውሳቢዮስ መጽሐፍ 3 ቻፕተር 5 ነምበር 2 ሂዱና አሕዛብ ሁሉ በስሜ ደቀ መዛሙርት አድርጓቸው ይላል። ለ12 ሐዋርያት የነገራቸው በስሜ ደቀ መዛሙርት አድርጓቸው ብሎ በማቴዎስ ወንጌል ላይ እንደተናገረ ይናገራል። ይሄ ቃል ተናግሮ ከነበረ ይሄ ቃል አራት ወንጌል ላይ አለ። ማቴዎስ 28:19 ላይ አለ። አሁን ያሹ ላይ ያለው ማቴዎስ 28:19 ሌሎች ወንጌላሾች ላይ የለም ነው ወይስ አለ እያልከኝ ጠይቀኝ። ይሄው ለደቀ መዛሙርቱ ያላቸው እንዲህ ብሎ ነበር አለ። አውጣልኝ ፋሩቅ። እሺ ቸርች ሂስትሪ የአውሳቢዮስ መጽሐፍ ቡክ 3 ቻፕተር 5 ነምበር 2 ላይ ያውጣልኝ አንዴ አለ። አሁን ማውጣት የምንችለው ነገር ነው። ኦኬ በስልክ ነው። እዛ ላይ ምን እንዳል መሰልሽ እሱም ለደቀ መዛሙርቱ እንዲህ አላቸው ሊያርክስ እንግዲህ ሂዱና አሕዛብ ሁሉ በስሜ ደቀ መዛሙርት አድርጓቸው ያዘዝኳችሁ ሁሉ ቃል ይፈጽሙ ምንድነው ያዘዝኳችሁ ሁሉ ቃል ሁሉ አድርጉ ይላል። ሌላው እዛው ላይ ደግሞ አውሳቢዮስ ፕሩፍ ኦፍ ጎስፔል በሚባለው መጽሐፉ ላይ መጽሐፍ 3 ቻፕተር 3 ነምበር 138 ላይ ምንድነው እንግዲህ ሂዱና አሕዛብ ሁሉ በስሜ ደቀ መዛሙርት አድርጓቸው የሚል ነው ያለው ብሎ አስቀምጧል። ኢየሱስ ለ12 ሐዋርያት ሂዱና አሕዛብ ሁሉ በስሜ ደቀ መዛሙርት አድርጓቸው ብሎ የተናገረው ንግግር ማቴዎስ በጻፈው በዕብራይስጥ ቋንቋ ላይ እንደነበረ የቸርች ሂስትሪ ውስጥ አለ። ብዙ ማስረጃዎች አሉ። በግሪክ ኮይን ሲዘጋጅ ግሪክ ኮይን ላይ ሂዱና አሕዛብ ሁሉ በአብ ወልድ በመንፈስ ቅዱስ አጥምቁ የሚለው ቃል እንዴት ሊገባ ቻለ? ይሄ ነው ጥያቄ። አለሽ ሜሮን አለው ግን ከእሺ ከተረዳው ጥያቄህን ምን እያልክ ነው? ማቴዎስ ላይ የተጻፈው እሱ ብቻ ላይ የተጠቀሰው እና ሌሎች ላይ ለምን አልተጠቀሱም አይደል? ወይስ ሌላም አዲሽናል? በዕብራይስጡ ከ40 እስከ 50 ድረስ ሲጽፍ የነበረው በዕብራይስጥ ቋንቋ ነው ማቴዎስ የጻፈው። ለዕብራውያን ሰዎች የጻፈው ደብዳቤ ላይ የማቴዎስ ወንጌል የሚባለው ኦሪጂናሉ በዕብራይስጥ የነበረ ነው። በዕብራይስጡ ላይ በተጻፈው የቂሳርያው አውሳቢዮስ ለደቀ መዛሙርቱ እንዲህ አላቸው፣ ከአንድ ቃል ድምጽ ጋር እነሱ ለደቀ መዛሙርቱ እንዲህ አላቸው፣ እንግዲህ ሂዱና አሕዛብ ሁሉ በስሜ ደቀ መዛሙርት አድርጉ፣ ያዘዝኳችሁን ሁሉ ጠብቁ፣ አስተምሯቸው ብሎ እንደተናገረ አውሳቢዮስ ዘ ፕሩፍ ኦፍ ጎስፔል በሚባለው መጽሐፉና ሌላው ደግሞ በቸርች ሂስትሪ በሚባለው መጽሐፉ ላይ በሁለቱም ላይ አስቀምጧል። በተደጋጋሚ ጊዜ ነው ያስቀምጠው። ይሄን ሂዱና አሕዛብ ሁሉ በስሜ ደቀ መዛሙርት አድርጉ ብሎ ለሐዋርያቶቹ ካዘዛቸው በኋላ ያ የመጀመሪያ የነበረው የማቴዎስ ወንጌል ጠፍቷል። ናዝራውያን የሚባሉና ኢቦናውያን የሚባሉ እጅ ነው ያለው ተብሎ ነው የሚታሰበው። ሲጠፋ እነሱ እጅ ሲገባ እነዚህኞቹ ቡድኖች ደግሞ መጡና የማርቆስን ወንጌል ሶርስ አድርጎ ልክ እንደ ሉቃስ ሲጽፍ ማቴዎስ ወንጌል 28:19ን ሂዱና አሕዛብ ሁሉ በአብ ወልድ በመንፈስ ቅዱስ አጥምቁ ብሎ ጽፎታል በማቴዎስ ዳቦ ስም። ያ የጻፈው ሰውዬ ማን ነው ነው ጥያቄው። ፓፒያስ ነው በይኝ፣ የፈለግሽውን ነገር በይኝና ይሄን ነው በይኝ። አይ እንደዛ ኦን ታፕ ኦፍ ማይ ማይንድ ማድረግ አልችልም። እንዳልከው you have to study church history ምናምንና እውነተኛ ነው ወይ ሶርሱንም ጸሐፊዎቹንም ሪላያብል ናቸው የሚለውንም አጥቼ ነው ልመልስ ይችላል። ገባ ዝም ብዬ ነው። ሁለቱንም እንትኖቹ ያዢ። አዎ የመጀመሪያው መጽሐፍ ልስጥሽ፣ ቸርች ሂስትሪ ኦንላይን ላይ አለልሽ። ኦንላይን ላይ ማን ነው ኒው አድቨንት ላይ ሂዱና አሕዛብ ሁሉ በአብ ወልድ በመንፈስ ቅዱስ አጥምቁ ሳይሆን ያለው ሂዱና አሕዛብ ሁሉ በስሜ ደቀ መዛሙርት አድርጉ ነው የሚለው። የትኛው ላይ ነው ያለው? ቸርች ሂስትሪ አውሳቢዮስ የጻፈው መጽሐፍ
3 ምዕራፍ 5 ቁጥር 2 ያሽው። እሺ አዎ ኢሳቤስን አውቀዋለሁ። ስለሱ ባይዘው ያጥንቻለሁኝ እንዲህ አይነት ነገሮች ስለተነሱ ከዚህ በፊት አጥንቻለሁና ምን እያልከ ነው? ኢሳቤስ በስም ብቻ ነው የሚለው ነገር አስቀምጧል እያልክ ነውና በስሜ ይሁዳ አሕዛብ ሁሉ በስሜ ደቀ መዛሙርቱ አድርጉ ብሎ ኢየሱስ ለደቀ መዛሙርቱ ተናግሯል ነው። ኢየሱስ የተናገረው ነገር ከነበረ ወንጌል ከነበረ ይሄ ነገር አራት ወንጌል ላይ አሁን እጃችሁ ላይ ያለው ላይ ለምን አይኖርም ነው? ካለ አሳዩን የቱ ጋር እንዳለ፣ ከሌለ ማን ያስወገደው? ከዛ በኋላ ኢየሱስን ደግሞ ኮምፐንሴት ተደርጎ የገባው ማቴዎስ ወንጌል 28:19 ላይ ያለው አሁን በእጃችን ያለው ሂዱና አሕዛብ ሁሉ በአብ ወልድ መንፈስ ቅዱስ አጥምቁ የሚል ነው ያለው። የመጀመሪያ የነበረው የት ገብቶ ነው ይሄኛው ሊገባ የቻለው ነው? አንደኛ። ሁለተኛ የመጀመሪያ የሚለው ያልከው ስበኩ የሚለው ነው ያልከው። ቆይ እናጥራው። ኢሳቤስ ያለው ስበኩ የሚለው ነው ያለው። እርሱ ለደቀ መዛሙርቱ እንዲህ አላቸዋል፣ እንግዲህ ሂዱና አሕዛብ ሁሉ በስሜ ደቀ መዛሙርቱ አድርጓቸዋል። ይሄ ቸርች ሂስትሪ የሚባለው መጽሐፉ ላይ ነው። ሌላኛው መጽሐፉ ላይ ደግሞ ምን አደረገ? ፕሩፍ ኦፍ ጎስፔል በሚባለው ቡክ 3 ቻፕተር 7 ነምበር 138 ላይ ምንድነው ያለው? እንግዲህ ለደቀ መዛሙርት እንዲህ ያላቸዋል መጨረሻ ላይ አሕዛብ ሁሉ በስሜ ደቀ መዛሙርት አድርጉ፣ ያዘዝኳችሁን ሁሉ ሊጠብቁ አስተምሯቸው ብሎ አላቸው ነው የሚለው። ይሄ ኢየሱስ ለሐዋርያቶቹ ተናግሮ የነበረው ቃል አራት ወንጌል ላይ አሁን ያሹ ላይ እንዴት አይገኝም ነው የኛ ፖይንታችን። አሁን ቅድም ሐዋርያት ሥራ ምዕራፍ 2 ቁጥር 38፣ ሐዋርያት ሥራ ምዕራፍ 8 ቁጥር 16፣ ሐዋርያት ሥራ ምዕራፍ 10 ቁጥር 48፣ ሐዋርያት ሥራ ምዕራፍ 16 ቁጥር 3፣ ሐዋርያት ሥራ ምዕራፍ 21 ይመስለኛል 21 16 ላይ በኢየሱስ ስም ስለመጠመቅ ብዙ ነገር ያወራል ራሱ ማለት ነው። አሁን ግን ያለው ነገር ምንድነው? ማቴዎስ ወንጌል 28:19 ላይ ያለው ማቴዎስ በጻፈው በዕብራይስጡ ቋንቋ ላይ በተቀመጠው የነበረው እንትን የት ገባ? የዕብራይስጡስ የመጀመሪያው የት ገባ? ራሱ ሲናገር የነበረው የይሁዳዊ ልጅ ዘካርያስ ሳይሆን የበራክዩ ልጅ ዘካርያስ ሳይሆን የይሁዳዊ ልጅ ዘካርያስ ነው የሚለው ትክክለኛው የነሱ ነው ብሎ ጄሮም ራሱ ለምን መሰከረ? የመጽሐፍ ቅዱስ የፕሮቴስታንት የመጽሐፍ ቅዱስ እንትን የግርጌ ማስታወሻ የሚባል ነገር አለ። መጽሐፍ ቅዱስ አለ። ከዛ ከመጽሐፍ ቅዱስ ከታች በኩል ደግሞ የግርጌ ማስታወሻዎች ላይ ዲስ ሰከንድ ሴንቸሪ ኢንተርፖሌሽን የሚል ነገር ሊትራሊ አስቀምጠዋል። ስለዚህ ሰከንድ ሴንቸሪ ነው፣ ኖት ፎርዝ ሴንቸሪ፣ ሰከንድ ሴንቸሪ ኢንተርፖሌሽን ያልክ ያለው ኢሳቤስ የተጠቀመው እንደኔ የሚለውን ነው እንጂ ፋደር ሰን እና ሆሊ ስፒሪት የሚለውን አልተጠቀመም። ስለዚህ ሰከንድ ሴንቸሪ ስቲፑሌሽን የሚለው የመጣው ከዛ ነው እያልክ ነው ወይስ ሌላ ማስረጃ አለ? ኖ ኢሳቤስ ዘቂሳርያ አይ ቲንክ ሁለቱንም ተጠቅመዋል። ግን ማቴዎስን ኮት ባደረገበት ቦታ ላይ አስፈላጊ ከሆነ እንደሆን ቆይ ላንብብልሽ። አያረ ኦነስት ሰው እንደዚህ ነው። ቲንክ አመሰግናለሁ። ሳራ ተጠቅመና መንፈስ ቅዱስ ኢሳቤስ ግን አቡክ ያለው ምንድነው? ኢሳቤስን ያመጣው ለማስረጃ ውርደት ነው። ከዚህ ኢሳቤስ አብ ወልድ መንፈስ ቅዱስን ተጠቅሟል በደንብ አድርጎ ማለት ነው። አንድ ጊዜ አቡኪ ለማድረግ ነው ኡስታዝ። እኔ እያልኩ የነበረው መጀመሪያ ተስማሙ። መጀመሪያ ቆይ አይደለም ተረጋጊ እስቲ። ከኔ ጋር መጀመሪያ ስታወሪ ነበር ነው ኡስታዝ አልነበሩም ራሱ ሲጀመር። እኔ እያልኩሽ ያለሁት መጀመሪያ ማቴዎስ ወንጌል 28:19 ስታመጪ መጀመሪያ ኦሪጂናሉ ራሱ የለም የማቴዎስ ወንጌል ብዬ መጀመሪያ አግሪመንቱን አመጣው። ኦሪጂናሉ የተጻፈው በሂብሩ ላንጉጅ ወይም ደግሞ በዕብራይስጥ ቋንቋ ለዕብራውያን ሰዎች የተጻፈው ከ45 እስከ 50 ድረለት ጠፍቷል ብሎ ኢሳብዮስ ራሱ ተናግሯል። ድጋሚ የተጻፈው በማን ነው ሲባል ከ80 እስከ 90 ኤዲ ነው ራሱ የማቴዎስን ወንጌል የግሪክ ኮይኑን ምንጭ በማድረግ የተጻፈው ብዬ አነሳው። አንደኛ አግሪመንት ኦሪጂናሉ እንደሌላ ሳዮች ቸርች ሂስትሪ ኦፍ ኢሳብዮስን ከፈለሽ ማስረጃ አመጣልሻለሁ አልኩሽ። ሁለተኛ ላይ ማቴዎስ ወንጌል ምዕራፍ 28:19 ላይ ኦሪጂናል ማኑስክሪፕቱ ላይ እንግዲህ ሂዱ አሕዛብን ሁሉ በስሜ ደቀ መዛሙርት አድርጉ ነው እንጂ ኤኖ ዘ ፋዘር ዘ ሰን ዘ ሆሊ ስፒሪት የሚለው ይሄ ባቦን ቅዱስ የሚለው ነገር ኦሪጂናል ማኑስክሪፕቶች ላይ የለም ብዬ ኤክስትራ እንደሆኑ ደግሞ የተለያዩ ነገሮች ለምሳሌ ኢንተርናሽናል ስታንዳርድ ባይብል ኢንሳይክሎፒዲያ ላይ ዘ ካቶሊክ ኢንሳይክሎፒዲያ ላይ ዘ ታንደን ኒው ስታንዳርድ ኮመንታሪ ላይ በተመሳሳይ ነገር ደግሞ ኒው ሪቪው ስታንዳርድ ቨርዥን ላይ ጠቀስኩልሽ። ከአራተኛው ሴንቸሪ በኋላ የትሪተሪያን ፎርሙላ ወይም ደግሞ የስላሴ አማኞች እንደጨመሩበት የሚያሳይ ነገር ሰጠዎች ነው። አንቺ አሁን ኦሪጂናል ማኑስክሪፕቱ ላይ በአብ ወልድ መንፈስ ቅዱስ የሚለውን ነገር አሳየኝ ነው እያልኩሽ ያለው። ገብቶሻል? እኔ ይሄን ነው አግሪመንት ያመጣሁት። አንደኛ ኦሪጂናል መጽሐፉ የለም። ሁለተኛ 28:19 ላይ ኦሪጂናል ማኑስክሪፕቶች ላይ የሚለው ነገር በሂብሩ የተጻፈው ላይ ኤኖ ዘ ፋዘር ዘ ሰን ዘ ሆሊ ጎስት የሚለው ነገር ኤክስትራ ነገር ነው የለም ነው እያልኩ ያለሁት። እና ይሄን አግሪመንት ይወስዳል። ቀጥሎ ይቅርታ በመሃል ገባው አልኮላ አንድ አድላርግ አንድ ነገር ኦሪጂናል ሂብሩ ሎስት አረገ ማለት አንድ ነገር አተደረገ ተብሎ አርጊመንት አይመጣም። ባይዘው እሺ አንድ ነገር ሎስት ነው ብለህ ከዛ ይወዝ አድድ ብለህ መምጣት አንድ ጊዜ ኦሪጂናል ሂብሩን ተጠቅሞ ስለዚህ ማቴዎስ 28 አርጊመንት ይሰራል። ቆይ አንድ ጊዜ አንደኛ አውቶግራፎቹ የሉም። የመጽሐፍ ቅዱስ አውቶግራፍ የለም። አሁን እሱ እያነሳልሽ ያለው
አንቺ አውቶግራፉ ላይ አለ የለም ብለሽ የመናገር እንትን የለሽም ነው። አንድ ነገር ኦሪጂናል ስላሌለው ያ ነገር ኦሪጂናሉ ላይ አለ ተብሎ እርግጠኛ ሆነች ልትናገር አትችይም። ምክንያቱም መጽሐፍ ቅዱስ ምንም አይነት ኦሪጂናል ቴክስት የለውም። ይህን ማወቅ አለብን። ኖት ኦንሊ ኦሪጂናል ቴክስት፣ የኮፒ ኮፒዎች እንኳን የሉትም። የኮፒ ኮፒዎች እንኳን የለም። ስለዚህ መጽሐፍ ቅዱስ በመጀመሪያው አውቶግራፉ ስላሌለ ኦሪጂናል ላይ ይሄ ነገር አለ፣ ኦሪጂናል ላይ ይሄ ነገር የለም ብለን ልንናገርበት የምንችለው አንድም ነገር የለም ነው። ባይሆን በሰከንድ ሴንቸሪ ቴክስቶች ስናወራ አንደኛ ሰከንድ ሴንቸሪ ኢንተርፖሌሽን ነው ኖት ፎር ሴንቸሪ ሰከንድ ሴንቸሪ ኢንተርፖሌሽን። ምክንያቱም የጠቀሱ አባቶች አሉ በተጨመረበት ዘመን ላይ ያሉ አባቶች በመሆናቸው ይሄ ነገር ቢኖርም ባይኖርም አይገርምም። ለምሳሌ የፕሮቴስታንት ስኮለሮችን መውሰድ እንችላለን። 1490 ላይ ነበረው ዊሊያም ቴንዳል ፕሮቴስታንት ነው። ምናልባት አንቺን ፕሮቴስታንት ከሆንሽ ምን ብሎ ይናገራል? መጽሐፉን ኮት ለማድረግ ያህል ዊሊያም ቴንዳል ቴንዳል ኒው ቴስታመንት ኮሜንታሪ አንደኛው መጽሐፍ ገጽ 275ኛው ላይ በአብ በወልድ በመንፈስ ቅዱስ ስም የሚሉ ቃላት አለ ከኢየሱስ የወጣ ትክክለኛ ንግግር ሳይሆን በኋላ ላይ የተጨመረበት ጭማሪ ነው ብሎ ያስቀምጣል። ኢንተርፖሌሽን ነው ይላል። የተጨመረው ደግሞ መጽሐፍ ቅዱስ ላይ የተጨመረው በሁለተኛ ክፍለ ዘመን ነው። በሁለተኛ ክፍለ ዘመን ላይ ይሄ ነገር ሊጨመርበት ችሏል። ኢንሳይክሎፒዲያ ብሪታኒካ ቮሊዩም 3 ገጽ 365 ላይ የተቀመጠው ይሄ ነው። በሁለተኛ ሴንቸሪ ከተቀመጠ ከሁለተኛ ክፍለ ዘመን በኋላ የመጡ አባቶች በሁለት ይካፈላሉ። የተጠቀሙም አሉ። ማቴዎስን ኮት በሚያደርጉበት ሰዓት ደግሞ ያልጠቀሱትም አሉ። ሞር ደግሞ ይህን አርጊመንት ጠንከር የሚያደርገው ነገር ምን መሰለሽ ሜሮን፣ ማቴዎስ በምን ቋንቋ ነበረ ወንጌሉን ያዘጋጀው? ይሄኛው አሁን ኦሪጂናል የሆነ ነገር ጠፍቷል። አሁን ሌላ ነገር ውስጥ እየገባችሁ ነው። እኛ እያልን ያለነው ስለ ማቴዎስ 28:19 አሁን እናንተ አርጊው እያደረጋችሁት ያላችሁት ማቴዎስ የሚባል መጽሐፍ ኦሪጂናሉ ጠፍቷል፣ ስለዚህ ሁሉም ልክ አይደለም እያላችሁ አይደለም እኮ። አርጊመንታችሁ ማቴዎስ 28:19 ነው። አልገባሽም? ማቴዎስ 28:19 ላይ ነው ያላችሁት። ስለዚህ እኔ ያወራሁት እዛው ላይ ነው እኮ። እኔ ያልኩሽ ይሄ ነገር ኦሪጂናሉ ላይ አለ ብለሽ ተናግረሽ ከሆነ ይሄ ነገር ኦሪጂናሉ ላይ አለ ብለሽ የግሪክ እጁ ላይ አለ እኮ እያልኩ ነው። የግሪክ እጁ ላይ አለ ነው ያልኩት። ባይዘወይ እነሱ ኦሪጂናል አይደሉም ሜሮን። ኦኬ የኛ አርጊመንት እሱ አይደለማ። የኔና ያቡኬ ኦሪጂናል ልትያቸው አትችይም። ግሪኩ ላይ የለም እያለ እኮ ነው። ግሪኩ ላይ የለም ነው ያለው። የግሪኩ ላይ መኖርና አለመኖር እኮ አይደለም። ግሪክ ላይ መኖርና አለመኖር ኦሪጂናል አያደርገውም። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 የዝሙተኛ ሴትዮ ታሪክ ታውቂዋለሽ? ታሪኩን እዛ ጋር እኔ ዶሜስቲክ እናድርግ። እዚሁ ላይ ደግሞ ስለዚህ ምን መሰለሽ ከኋላ የመጡ ግሪኮች ላይ ሊጨመርበት ይችላል። እኛ በነገራችን ላይ ልክ አማርኛ ላይ እንደሚጨመሩ ግሪክ ላይ ይጨመራል። ከፈለሽ ጠይቂ። አማርኛ ላይ እንደሚጨመረው ሁሉ የግሪኩ መጽሐፍ ላይም ስለሚጨመር ግሪኩ መስፈርትም ሚዛንም ሊሆነን አይችልም። እነሱ አንዳቸውም ኦሪጂናል አይደሉምና። ስለዚህ ማቴዎስ ወንጌል ምዕራፍ 28:19 ላይ የተቀመጠው ንባብ በሁለተኛ ክፍለ ዘመን የተጨመረ ኢንተርፖሌሽን ነው። አኮርዲንግ ቱ የጴንጤ ስኮለሮቻችሁን ከጠቀስን እንደዛ ይላሉ። እኔ የኦርቶዶክሱን ትቼ ነው የፕሮቴስታንት እነ ዊሊያም ቴንደል የምጠቅስልሽ። ስለዚህ ዳስ ኢንተርፖሌሽን እና አባቶች በሁለት ይካፈሉና ለምሳሌ በአብ በወልድ በመንፈስ ቅዱስ ብለው የጠቀሱ አባቶች እንዳሉ ሁሉ በስሜ ብለው ደግሞ ማቴዎስን የጠቀሱ አካላት አሉ። ከእነሱ መካከል አሳቤ ዘቂሳርያ ይጠቀሳል። ቸርች ሂስትሪ ወይ ኤክሌሲያስቲካል ሂስትሪ ቡክ 3 ቻፕተር 7 ላይ ይህን ነገር በግልጽ ያስቀምጠዋል። ስለዚህ ዴተር አዲሽን ነው፣ ኦሪጂናሉ ላይ አለ ብለሽ ልትናገሪ አትችይም ነው እያልኩሽ ያለሁት። ያልኩኝ ያለሁት ነገር ደግሞ አሁን ወደ ሌላ ፕሬመስ ከተታችሁት ኦሪጂናል ሂብሩ ጠፍቷል ብለ ከዛ ተጨምሯል የሚባል ነገር ይሄ ፋላሲ ነው ብዬ ነው የማስበው። ለምን መሰለህ? ቅድም አቡኪ ምን አልኩትኝ? ግሪክ ማኒስክሪፕቱ ላይ አለ የለም ስለ 4 ጊዜ ጠይቄዋለሁ። ለመመለስ አልፈለገም። ለምን አለ ካለ 4th ሴንቸሪ ላይ ነው የመጣው የሚለው ነገር ዲበንክ ይሆንበታል። ስለዚህ ምን አረኩትኝ? ፎርስ አረኩት ማለት ነው። 1st ሴንቸሪ ላይ የተጻፉ ጽሁፎችን ዲዴንቼ የተባለው መጽሐፍ ራሱ አብ ወልድ መንፈስ ቅዱስ ይላል። ዲዳንቼ 7:1 ላይ ዲዳኬ ኦር ደግሞ ዲዳቼ ይሉታል። አንደኛ ክፍለ ዘመን ላይ ያለ ዶኪመንት የሚያሳየው በአብ በወልድ በመንፈስ ቅዱስ አጠመቁ። ኦኬ ይህንን የሚያሳየው እንጂ በስም ብቻ አይደለም ያለው። አሁን ቀድም ዩሲበስን እንዳነሳው ማለት ነው። እንዳልከው ደግሞ አንተ እንዳስረዳው ዩሲበስን 3ቱን ፎርሙላ ተጠቅሟል። እናንተ ግን የምትወስዱት ምንድነው? አንድ ጊዜ
በስም የሚለውን ብቻ የተጠቀመውን ወስዳችሁ ዩሲ ይሄ ሌተር አድድ የተደረገ ነው ብላችሁ ለአርጊመንት አመጣችሁ። እሱ የራሳቸው ስኮላሮች ናቸው የሚሄሩ ለምንድነው እኛ ሀገር የምታደረግ ነው? ዊሊያም ቴንደር ተጠቅሟል። ሶስቱንም ከተጠቀመ እንደዛ አይደለም። ሜሮን ቆይ እናንተ ለምንድነው የምትይው? እኔ ዊሊያም ቴንደር 1490 አካባቢ የነበረውን ፕሮቴስታንት ስኮለር እየጠቀስኩልሽ እኮ ነው። እኛ ሳንወለድ ሳንፈጠር በፊት የነበረ ጴንጤ ነሽ አይደለ? ፕሮቴስታንት ስኮለሮችም ተመሳሳይ ነገር ነው የሚያምኑት። ይሄ ሌተር አዲሽን ነው ብሎ ይናገራሉ። እሱ ብቻ ደግሞ አይደለም። ኒው ሪቫይዝድ ስታንዳርድ ቨርዥን ላይ አዲሱ ምንድነው የሚባለው? አዲሱ የመጽሐፍ ቅዱስ መደበኛ ትርጉም የሚባለው እራሳችሁ ያዘጋጃችሁት መጽሐፍ በነገራችን ላይ እሺ፣ እኛንን ያዘጋጀ ነው ኒው ሪቫይዝድ ስታንዳርድ ቨርዥን። እኛንን እንደዚያ ነገር የምናዘጋጀው አይደለም። ግርጌ ማስታወሻ ላይ ወይ ደግሞ ከስር በኩል ፉትኖት ነው የሚባለው እዛ ላይ ሌተር አዲሽን ነው ብሎ ያስቀምጣሉ። ስለዚህ ፕሊስ እንትኑን ተረጂ እና ሌላኛው ግሪክ ላይ አለ ያልሽ ነው ሃይ ኮፒ ሌተር አዲሽን ቂሳሪያ በቸርች ሂስትሪ ቻፕተር 3 ላይ ሄራኒስ ደግሞ በቻፕተር 3 ምንድነው ቡክ 3 ቻፕተር 1 ላይ እና ኤጲፋኒዮስ ዘሳላሚስ የሚባለው በመጽሐፉ ምዕራፍ 29ኛው ላይ ያስቀመጠው ነገር አለ። በዕብራይስጥ ነው መጽሐፉን ያዘጋጀው አለ። የዕብራይስጡ ጠፍቷል አሁን ላይ የዕብራይስጡ ጠፍቷል። ነገር ግን ትራዲሽናሊ የዕብራይስጥ ሜዲቫል ፕሬድ ላይ አሁንም እንግዲህ ትራዲሽናሊ ነው ኖት ኦሪጂናል ዋን መጽሐፉ አሁን እጃችን ላይ ያለው የዕብራይስጥ የሚባል የማቴዎስ ወንጌል ጽሑፍ አለ። የዕብራይስጥ የማቴዎስ ወንጌል ጽሑፍ አለ እጃችን ላይ ኖት ኦሪጂናል ዋን፣ ምክንያቱም ያኛው ጠፍቷል። ኦሪጂናሉ የዕብራይስጥ ተብሎ እጃችን ላይ የመጣው የማቴዎስ ወንጌል ዕብራይስጡ ቴክስት ላይ ግን የለም። ያ ጥቅስ ላሳይሽ ነው ከከፍቼ ላሳይሽ። ከፍተ ከማሳየት ምን አርግ ማነው ድምጽ ይሰማል? አደም ያሽጋት ሚውት አድርጌዋለሁ። እሺ ምን እያልን ነው? ወደ አንተ እመጣለሁ ግን ክሊር አድርገን እንለፍ። ማቴዎስ 28:19 ዊ አግሪ ግሪክ ማኑስክሪፕት ላይ እንዳለ አድድ ከ400 ዓመት በኋላ ቸርች ፋዘሮች አዳርገው ለራሳቸው ጥቅም ያዋሉት እንዳልሆነ አረጋገጠን ማለት ነው። ምንድን ማኑስክሪፕት ላይ ነበረ መቼ? ኤርሊ ሴንቸሪ ላይ ማለት ነው። ይሄም ጽሁፍ ደግሞ ፋደር ሰን ሆሊ ስፒሪት የሚለው ኮኔስ ስናርከስ፣ ኮኔስ ቫቲካነስ፣ ኮዴስ አሌክዛንድሪየስ ላይ አለ። አሌክዛንድሪነስ ማለት ነው፣ ይቅርታ። ፋደር ሰን ሆሊ ስፒሪት ነው የሚለው ገባ እና የለም ሜሮን እሱ እኛ ያለን ነው። አንደኛ ለነሱ የለም ብለው ነው የመጡት። ስለዚህ አሁን አንተ ወዴት እየሄድክ ነው? ወዴት እየሄድክ ነው? ወደ ሂብሩ እየሄድክ ነው። አሁን አንተ ወዴት ከኔ ጋር ታወሪያለሽ? አንደኛ እኛ እንደዛ አርጊው አላደረግንም። ጀስት ቢኮዝ የሆነ አርጊው አድርጓል። ካንተ ቼክ አድርጓል፣ አቡኪ አድርጓል። ከኔ ጋር ችግር የለውም። ጀስት ቢኮዝ አንድ ቴክስት ግሪኩ ላይ ተጻፈ ማለት የግሪክ ማኑስክሪፕቶች አጠቃላይ ከጊዜ በኋላ የተጻፉ ናቸው። አንደኛ እጃችን ላይ ያለ ኦሪጂናል ቴክስት የለም። ከጊዜ በኋላ የመጡ ቨርዥኖች ላይ መስፈሩ ጥንት አለ የሚለውን ነገር አያሲዝም። ለምሳሌ አልኩሽ ዮሐንስ ወንጌል ምዕራፍ 8 ቁጥር 1 ላይ ያለው ከጊዜ በኋላ የመጡ ግሪኮች ላይ ተጽፈዋል። አማርኛ ላይ እንደሚጨመሩ ግሪክ ላይ ይጨመራል እያልን ስለሆነ ግሪኩ ላይ ማሳየትሽ ትክክለኝነቱን የሚያረጋግጥልሽ አይደለም። ሳይናቲካስ ላይ መኖሩ ትክክለኝነቱን የሚያረጋግጥልሽ አይደለም። ሳይናቲካስን በዚህ ደረጃ የምትቀበይ ከሆነ ለምንድን ነው ማርቆስ ወንጌል የማትቀበይ? ሜሴጅ ኮራፕት ሆኗል ብለህ ትደመድማለህ። ኦሪጂናል አንድ ነገር ጠፋ ብለህ ምንድን ነው ሜሴጅ ኮራፕሽን ሆነ ብለህ ነው የምታምነው? የቴክስቹዋል ክሪቲሲዝም ሊቃውንት እንደዛ አያምኑም። አንድ ነገር ኦሪጂናሉ መጥፋቱ ኮረፕት መሆኑን አውቶማቲካሊ የሚያሳይ አይደለም። ይሄ በቴክስቹዋል ክሪቲሲዝም የትኛውም ስኮለር እንደዛ ብሎ አያምንም። ጀስት ቢኮዝ ኦሪጂናሉ አውቶግራፉ ስላሌለ ኢት ዳዝንት ሚን ኮረፕት ሆኗል ማለት አይደለም። ነገር ግን ከእርሱ የተገለበጡ ቅጂዎች ያ ኦሪጂናሉ ካሌለ ከጊዜ በኋላ ደግሞ ኮፒዎች ይኖራሉ። ስለዚህ እነዚህ ኮፒዎች እኔና አንቺ በነገራችን ላይ መጽሐፍ ቅዱስ ብለን ስንከራከር ኦሪጂናሉ ተበረዘ አልተበረዘ ምናምን እያልን አይደለም። ጠፍቷል፣ እሱ እዛ ላይ ልናወራ አንችልም። ኮፒዎች ግን እየተነካኩ መምጣታቸውን ላሳየሽ ነው እያልኩ ያለሁት እንጂ ኦሪጂናሉ ከጠፋ ረጅም ዘመናት ተቆጥረዋል።
እሱ ምን እንደሚል ሁላችንም አናውቅም። ነገር ግን የእናንተ ስታንዳርድ የሆነው እጅሽ ላይ ያለው ጥቁሩ መጽሐፍ ቅዱስ ሜሮን፣ ጥቁሩ መጽሐፍ ቅዱስ እጅሽ ላይ ያለው ከምን ተገለበጠ ብለን ስንጠይቅ ኮፒዎች ነው። ያ የአንቺ መሰረት አድርጎ የተጻፈው እነዚህ ኮፒዎች ኮራፕትድ ሆኗል የሚል ትልቅ አርጊመንት አለ። አንድ ኤግዛምፕል ላሳይሽ። ሜሮን አሁን በዚህ ፕሬሚስ መቀጠል ትችላለህ። ምክንያቱም አንድ ኮንሲድ ያረከው ነገር አንድ ነገር ኦሪጂናል ጠፋ ማለት ሜሴጅ ኮራፕትድ ሆነ የሚለውን አውቶማቲክ አይሰጥም። አመሰግናለሁ ለዛ። ሁለተኛ ነገር ደግሞ አሁን አዘ ሆል ባይብሉን ነው አንተ ልታሳይ የፈለግከው እንጂ ማቴዎስ 28:19 አይደለም። አሁን ምክንያቱም ምን መሰለሽ፣ ቆይ ግልጽ እያደረግን ለማለፍ ብቻ ሳይሆን እንዳይደጋገም ነው የምፈልገው። ጀስት ቢኮስ ኦሪጂናሉ ስላሌለ ኮረፕትድ ሆኗል የሚለውን አውቶማቲካሊ ባያሲዝም፣ ነገር ግን የእናንተ መጽሐፍ የተገለበጠበት ሌተር ኮፒዎች አሉ። እነዚህ ኮፒዎች ሲጨመር ሲቀነስባቸው፣ ቴክስት ሲሰርዙ፣ አዲሽን ነገር ሲጨመርባቸው ስለመጣ ያኔ ኮረፕት ሆኗል እንዳለን እንጂ ኦሪጂናሉ ስለጠፋ ኮረፕት ሆኗል አላለም። ኮፒዎቻችሁ ግን ከጊዜ በኋላ የመጡት በአይን ግልጽ በሆነ ወይ ሲጨመርባቸው ሲቀንስባቸው መምጣታቸው እያልክ ያለው አንድ ሰው ተነስቶ ያልተጻፈ ክርስቶስ ያላለውን ሐዋርያቶቹ ያላሉትን ነገር አምጥቶ አስገብቷል ነው ካልክ ይሄንን ማስረጃ አምጣ። ሁለተኛ ነገር ግን ማቴዎስ ላይ ያልነበረውን ቆይ ይሄ እዚህ ጋር መሆን ነበረበት ብለው ቆይ ልንጨርስልን እነርሱ ኦኬ this message has to be in Luke ላይ most likely ማቴዎስ ነው የተናገረው ብለው እዛ ጋር ያው ፉትኖት አስቀምጠው ነው ባይዘው ዋሽተው አይደለም ፉትኖት ያስቀምጣሉ። ፉትኖት እኮ ማስቀመጣቸው ከኦነስቲያቸው ነው ያሳያል እኮ የሚዋሽ ሰው ፉትኖት አያስቀምጥልህም። ለምን ያስቀምጥልህ? ሜሮን ወደው አይደለም አስረዳኝ። እሺ እና እሰማሃለሁ። ኦብቪየስሊ ወደው አይደለም የሚያስቀምጡት ማኑስክሪፕት አሁን የሆነ ፌቨር አልሰሩልንም። ምክንያቱም እኛም ስለምናውቅ ከምንወቅሳቸው፣ ለምሳሌ የሆነ ሌባ ሰርቆ ቢመጣ በካሜራ ቢያስ አንድ ሌባ ይሰርቃል ሄዶ፣ ካሜራ ግን ቀዳው ድንገት በቃ ተይዞ ነው ሊትራሊ በቃ ከታየው አይቀር ልመልስ ብሎ ነው። ስለዚህ መጽሐፍ ቅዱስ ላይ መጨመራቸውን እዛ ፉትኖቱ ላይ ማስቀመጣቸው ወደው ኦነስት ሆኖ ምናምን ሳይሆን በአደባባይ የወጣ ነገር እንደው ሰው ከሚጠይቀን ራሳችን ለምን መልስ አንሰጥም በሚል መንፈስ ነው እንጂ የምር ኦነስት ሆኖ ኦነስቲያቸውን የሚያሳይ ሆኖ አይደለም። ዝም ብሎ መሀል ላይ ዘው ተብሎ ከሚጨመርባቸው ነገራቶች መካከል አንዱ ሜሮን ከፊት ለፊት ያለው ታሪክ ነው። ከፊት ለፊት ያለው ታሪክ ምን ይላል? ዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ድረስ ያሉት ኢየሱስ ወደ ደብረ ዘይት በሄደ ጊዜ አይሁዶችና ጻፎች ዝሙት የሰራችውን አንዲት ሴትዮ ይዘው ወደ እርሱ ይመጣሉ እና መምህር ሆይ እቺ ሴትዮ ዝሙት ስትሰራ ያዝናትና ያው በሙሴ ሕግ እንወግራታለን፣ እንገላታለን። እስቲ አንተ ምን ትላታለህ አሉ። ታሪኩ ነው የምነግርሽ፣ እያነበብኩት አይደለም ስለማውቀው። ከእናንተ መካከል ኃጢአት የሌለበት ሰው ድንጋይ ያንሳና ይወርውርባት አለ። ሁሉም ኃጢአተኛ ስለሆነ ኃጢአተኛ የሆነው ነፍስ ላይ መፍረድ አልቻሉም። እያንዳንዳቸው ድንጋዩን እየጣሉ ወደ ኋላ ሸሹ፣ ተመለሱ ይላል። ይሄ ታሪክ ለመጀመሪያ ጊዜ መቼ ነው የተሰማው ሜሮን? ሜሮን ከላይ ያለሽ እና መቼ ነው ለመጀመሪያ ጊዜ የተሰማው? ይህን ታሪክ የሚያውቅ ቤተክርስቲያን እስከ 3ኛ ክፍለ ዘመን እስከ 4 ላድርግልሽ። ኦኬ 4 የሚባለው እስከ 300 ምናምን ማለት ነው። በዚህ ዘመን እስኪ የዮሐንስ ወንጌል አካል መሆኑን የሚያሳይ የሆነ ነገር አምጪልኝ። አባቶች ይቻላል፣ ጃስቲን ማርቲር ከጠቀሰ ይቻላል፣ የራኔስም ከጠቀሰው ይቻላል፣ ሌሎችም ከጠቀሱት ይቻላል። አምጪልኝ ይህንን ታሪክ። ጭራሽ ነው ያሌለው። በዚህ ዘመን ውስጥ የለም። ከ400 ዓመታት ምናምን በኋላ ነው የመጣው። ሊትራሊ ኢንተርፖሌሽን ነው። ኢንተርፖሌሽን ዘው ብሎ የመጣ ነው። ማኑስክሪፕቶቹን ባሳይሽ፣ ለምሳሌ ሳይናቲካስ ስትይ ነበረ ቅድም አይደለ? ሳይናቲካስ ስትይ ነበረ። ኮዴክስ ሳይናቲካስ በሚያሳዝን መልኩ ይሄው እዚህ ጋር ኮዴክሱ አለ፣ ስታንዳርድ ግሪክ አለ፣ ከዛ በኋላ ይሄ አለ። የዮሐንስ ወንጌል ምዕራፍ 7 ቁጥር 51፣ የዮሐንስ ወንጌል ምዕራፍ 7
ቁጥር 52 የዮሐንስ ወንጌል ምዕራፍ 8 ቁጥር 12 ብሎ ይጀምራል። 1 የታለ 2 የታለ 3 የታለ ብላብላ የታለ አሁንም የታለ? ኦኬ ሶሪ ስክሪንሾት አደረገብኝ። እሺ አረ ይሄ ሳምሰንግ ደግሞ አንድም የለም ሁለትም የለም ሶስትም አራትም አምስት ስድስትም የለም 7 10 11ም የለም። ዮሐንስ የሚጀምረው ከ12 ነው። 12 ብሎ ነው የሚጀምረው። ከዚህ ነው የሚጀምረው። ይሄው ከዚህ ነው የሚጀምረው። ለዛ ነው የክርስቲያን ፕሮቴስታንት ስኮለሮች ይሄ በየገጠሩ እየሄዱ ኢየሱስ አምላክ ነው ምናምን እያሉ የሚሰብኩ የመጽሐፍ ቅዱስ የጥናት መማሪያና ማብራሪያ እነ ቴምፌሉስ ያዘጋጁት መጽሐፍ ላይ ምንም እንኳን ይላሉ የክርስቲያን ሰባኪዎች ጴንጤዎቹ ማለት ነው ለረጅም ዘመናት መጽሐፍ ቅዱስን የሚያብራሩት ናቸው። ቴምፌሉስ ማን ነው ብለሽ ሰርች አድርጊ። ከዛ ፕሮቴስታንት የመጽሐፍ ቅዱስ ስኮለር ብሎ ያመጣልሻል። ምንም እንኳን ይህ ታሪክ በጣም አስፈላጊ ትምህርቶች ቢሰጠንም ብዙ የመጽሐፍ ቅዱስ አዋቂዎች እንደተጨመረ አናውቅም። ምናልባት ታሪኩን የሚያውቅ ጸሐፊ ጨምሮት ይሆናል። ታሪኩን የሚያውቀው ተፈጽሟል ብለው ያምናሉ። ኦብቪየስሊ የተፈጸመ ነገር ነው ምናምን ብለው ያምናሉ። ግን 4ኛ ክፍለ ዘመን ላይ የሆነ ሰውዬ በቃ ዘው ብሎ መጽሐፉ ላይ ጨመረበት ብለው ያምናሉ። ዮሐንስ ግን አልጻፈውም። ስለዚህ ከ400 ዓመታት በኋላ እንደውም ይሄ ለመጀመሪያ ጊዜ ይሄንን ሰው ከወሰድን ክሪስ ኬት ይባላል። የፕሮፌሰር ኦፍ ኒው ቴስታመንት ኤንድ ኢርሊ ክርስቲያኒቲ ነው እና በጣም ተወዳጅ ጥቅስ ብሏል። ይሄንን ይመቻል፣ አሪፍ ነው። ፐርሰናሊ እኔም ጥሩ ነው መልእክቱ ምናምን አሪፍ ነው። ኃጢአተኛ የሆነ ሰው ሌላ ኃጢአተኛ ላይ መፍረድ አይችልም ማለት ስለሆነ the earliest manuscripts of the gospel of John do not contain this beloved passage ይላል። ይህን ተወዳጅ ጥቅስ የለውም። indeed the first manuscripts to contain this story ለመጀመሪያ ጊዜ ይህንን ታሪክ የያዘው ከ400 ሲኢ በኋላ የመጡ ናቸው ይላል። the first manuscript to contain የመጀመሪያው ማኑስክሪፕት ይህን የያዘው ከ400 በኋላ የመጣ ነው። ስለዚህ እስከ 400 ምናምን አልነበረም። ከዚህ ከ400 በኋላ ግን እና ኮዴክስ ቤዛይ ላይ እና አሌክዛንድሪነስ ላይ ምናምን ተጨምረዋል። ብትፈልጊ ኤፍሬም ላይ ታገኛለሽ። ቀደም ብሎ ያሉት ግን ላይ አልተገኘም። ስለዚህ እውነተኛው ነው ብሎ የሚያስቡትን ነገር እነሱ እውነተኛው ነው ብሎ ካሰቡት ወንጌሉ ላይ ከመጨመር ምንም የሚከለክላቸው ነገር የለም። ለዛ ነው እንደውም ESV ባይብል ESV እንግሊሽ ስታንዳርድ ቨርዥን ላይ እንትኑን መግቢያው ላይ the earliest manuscript do not contain include ጥንታውያን መጽሐፍቶቻችን እኮ ዮሐንስ ወንጌል 7ም የለውም ከ8 እስከ 1 እስከ 11 ድረስ የለውም ብለው ይሄ ነገር አድሚት ያደርጋሉ። እና ከጊዜ በኋላ ዝም ብሎ እንዲዘው ብሎ የሚመጡ ብዙ ታሪኮች አሉ መጽሐፍ ቅዱስ ተጨምሮበታል እንድንል ከሚያደርጉን ጥቂት እንትኖች መካከል አንዱ ይሄ ነው። የብሉይ ኪዳኑን ማተዩ አጠይቂ። የብሉይ ኪዳን እንደውም አዲስ ኪዳኑ ይሻላል። የብሉይ ኪዳን ላይ ዝም ብሎ ነው የጨመረው መሀል ላይ። እሱም ባሳይሽ እንደውም ትደነግጫለሽ። ማየት ያለብህ በዛ ዘመን የነበረው እኔ ሁልጊዜ ወደ ጥንት ስመለስ በዛ ዘመን እንዴት ነው ሃንድል የሚደረገው? እንዴት ነው ሰዎች ኮሚኒኬት ያደረጉት? እንዴት ነው ጽሁፎች የሚጻፉት? ታውቃለህ፣ በነቢዩ መሐመድ ጊዜ ራሱ ናቸው። ቆይ ልጨርስልህ። ይሄን ስፔሊንግ ስታልሽው ይሄ ኮሚኒኬሽን አላልኩም ማሳረድ ይሄ ከዚህ እስከዚህ ስፔሊንግ ስተት ነው። ይሄ ሁላ ተጨማለሁ አላልኩኝ። እኔ ያው ስለዚህ ጥቅስ ጀነራል እያወራ ነው። ስለዚህ ሂስቶሪካል ኮንቴክስት ማወቅ በጣም ኢሴንሻል ነው። ወን ካምስ ቱ ምንድነው ቴክስቹዋል ክሪቲሲዝም ምንድነው? ለምንድነው ኦሪጂናሉ የጠፋውን አይባልም። በድሮ ዘመን ሁሉ ኦሪጂናሎች ሞስት ላይክሊ they will be gone። ለምሳሌ በነ አብርሃም ጊዜ የነበረውን ጽሁፍ ዛሬ ላይ ትፈልገዋለህ እንዴ? አሚን ኖ ማተር ዋት አትፈልገውም። ለምን? ላይክሊ ዳሜጅ ዲስትሮይድ ኤንድ ነን ኤግዚስት ነው የሚያደርገው። ለምን? ሊቆይ ሰርቫይቭ የማድረግ ቻንሱን ሜሮን እኔ ኦሪጂናል አምጨር አልኩሽ። ስለዚህ ወደዚህ ታሪክ እንመለስ። እሺ ጸጥ ብዬ ሰምቻለሁ። ወደዚህ ታሪክ እንመለስ። ሰው ታሪካውያን ምን ብለው ነው የሚያስረዱት? what most likely happened የሚባል ነገር አለ ታውቃለህ። ለዚህ ነው ስኮላሮች የሚኖሩት፣ ለዚህ ነው አርኪኦሎጂስት የተፈጠሩት። ለምን? they go back to the place and explain what happened። ይሄ አጥንት የስንት ዓመቱ ነው? በዚህ ጊዜ እንዴት ኖር እያሉ እዚህ ዘመን ላይ ኖሩ ሰዎች የድሮን ነገር ማጥናት ይችላሉ በስራቸው ፊልድ። ስለዚህ what most likely happened ሲባል የግምት ኦር ደግሞ
ሂስቶሪካል ኮንቴክስት የመደረሱበት ነገር አለ። እነሱ እኛ ብለን የምናምነው ማለት ነው። እኔ የምማምነው ከውስጤ ኦነስት መሆን አለብኝ። እኔም የተበረዘ ነገር ማመን አልፈልግም። ያልተባለ ነገር የሰው ጽሁፍ ማመን አልፈልግም። በዛ ተነስቼ ውስጤ ኮንቪክት የሚያደርግልኝ ኦራል ትራዲሽን የሚባል ነገር አለ። ምን ማለት ነው? ታሪኩ እውነተኛ የኢየሱስ ታሪክ ሆኖ በአፍ ተዘዋወረ ማለት ነው። ታውቃለህ፣ የቴክስቱ አካል አይደለም አንቺ ኢየሱስ ተሆኗል። ይሄ ታሪክ ሆኗል፣ በአፍ ተዘዋወረ። ይሄ ታሪክ በአፍ ተዘዋወረ ማለት ነው። ሂስትሪ ቱክ ፕሌስ ግን የቴክስቱ አካል አይደለም ነው አይደለም አላልኩም። ታሪኩ ተፈጽመዋል። ስለዚህ ታሪኩ አዲስ አይደለም ነው። አዲሱን ማንም አምጥቶ እዚህ ጋር ይነዋት እንዲህ አይነት ታሪክ እናስገባ ብለው አይደለም አይደል? አንተም ይሄን አታምነው። ያዥ እዚህ ጋር ኦራሊ አልሽ። ኦራሊ ታሪኩ የተፈጸመ ነገር ነው። ጥንት ዘመን ኢየሱስ ዝሙተኛይቱ ሴትዮ ላይ አልፈርድም ብሏል፣ ወይ ደግሞ ኃጢአት ያለበሰው ይውገራት ብሎ ተናግሯል። ታሪኩ ተፈጽመዋል፣ ግን የመጽሐፉ ክፍል አይደለም ነው እያልሽ ያለሽው አይደለም? ኮል ነግረን ወደ ሰከንድ ስቴጁ ለከ ስለዚህ ዋናው ማመናችን እውነተኛ ያደርገዋል። አንዴ ሜሮን ግልጽ እያደረግን ማለፍ አለብን። በነገራችን ላይ ግልጽ እያደረግን ማለፍ አለብን። ይሄ እንዲህ ተነካክቶ የሚታለፍ ነገር አይደለም። ቴክስቹዋል ክሪቲሲዝም ይሄ ታሪክ የአንቺ አሁን ኦራሊ ታሪኩ ተፈጽመዋል ነው የምትይው። ነገር ግን ያ ወንጌላዊ በሚጽፍበት ጊዜ ይሄን ታሪክ አልጻፈም ነው የምትይው። ኦራሊ ስለመጣ አይደለም አይደለም። ተስማምተናል። ቆይ ለጊዜው ከአንቺ ጋር ተስማማ። ምንድነው የሚያስቡት? ይሄ ታሪክ አልተፈጸመም ብለው የሚያስቡ ሰዎች አሉ። አላህ ምስክር ያላልፍም። ቆይ ወላሂ ለአዚም አላልፍም። ቆይ አንቺ ያልቻለሽው ታሪኩ ተፈጽሟል፣ ኦራሊ ተላልፈዋል። ነገር ግን የቴክስቱ የዮሐንስ ወንጌል ቴክስት አካል ነው ወይስ አይደለም እኮ? ሂስቶሪያን የሚሉትን ልነግርህ ነው። ይህን ነገር ምክንያቱም ኦራል ትራዲሽን ማለት የቃል ትውፊት ነው። ኦራል ትራዲሽን ማለት የቃል ትውፊት ነው፣ በቃል የሚነገር ነው። ታሪኩ መፈጸሙን ከኦራል ትራዲሽን ተረድተናል አልሽ። ከቴክስቱ እኮ ከቴክስቱ ልመጣልህ ነው። አንዴ አፍ በአፍ ካላስመለስከኝ አንድ ነገር ለምን ስታስረዳው ነው የሚገባው? አፍ ለአፍ ከሆነ ፖይንቱን ሜሴጅ ሚስ ታደርግብኛለህ እኮ። እንደዚህ አይነት ጥያቄ አጠይቅ ልመልስልህ ነው። ይህን ካልመለሽ ይቅርታ አድርጌልኝና ሜሮን ወላሂ ላዚም አንቀጥልም። ይሄን ታሪክ ዮሐንስ ወንጌል ጽፏል። ወንጌላዊ ዮሐንስ ጽፏል። ከሂስቶሪያን ፐርስፔክቲቭ ከስኮላሪ ፐርስፔክቲቭ ዋት ሞስት ላይክሊ ሀፕን በዛ ጊዜ ብለው ያሉትን እኛ ቢከዝ በዛ ቦታ ላይ ስላልነበረን ያሉትን ልነግርህ ይገባል። አይ አልፈልግም አጅስ ሆነ ነው ደግሞ ኦራል ትራዲሽን ነው የሚለውን እንዳትከራከሪኝ። ቆይ ለጊዜው ዝም ብዬ ልስማማ። ተስማምቼ እኮ አይደለም እንዳትከራከሪ ስለፈ ወይ ከዛ አይደለም የሚለውን ብቻ ወስደ ከዛ ሚስ አንደርስታንድ ሜሴጅ ልታረግ ስለሆነ ማስረጃ እሱ ንገሪኝ። ከዛ አብራሪ ዋናው አንተ እውነት ለመስፈልገው አብራሪ ምንድነው የምታደርጊው መሰለሽ? ይሄ ቴክስት የዮሐንስ ወንጌል ክፍል ነበረ ወይ ከጥንቱም ከአንደኛ ክፍል፣ ሁለተኛ ክፍል፣ ሶስተኛ ክፍለ ዘመን? አዎ ሳላ ትይኝና ማብራራት። አይ ሳላ ብለሽ ደግሞ ማብራራት። አንዱ ንገሪኝና ከዛ አብራሪ። አንዱ ንገሪኝ ከዛ ደቂቃ ወስደሽ አብራሪ። ገብቶሻል? መጀመሪያ ንገሪኝ ይሄ ቴክስት በአንደኛ እስከ ሶስተኛ ክፍለ ዘመን የዮሐንስ ወንጌል ክፍል ነበረ ወይ? ከሆነ አዎ ሳላ፣ ካልሆነ አይ ሳላ ብለሽ አንዱን ቁርጥ ያለ ነገር ንገሪኝ። ከዛ እንደፈለግሽ አብራሪው እንደፈለግሽ። እሺ ከዛ ላብራራለህ። እሺ ሞስት ስኮላር ማለት ሁሉም አይደለም አይደል? ስኮላር ስንል ታውቃለህ ዲፈር የሚያደርግ ኦፒኒየን አለ ማለት ነው። ይሄ ጥቅስ ማለት ነው they don't believe it's a part of ዮሐንስ ነው ብለው አያምኑ። ኦኬ ስለዛ ነው እዛ ጋር የመጣው። አንቺ ስኮለሮች አያምኑም። አንቺስ እሱን አፈርም ስላደረኩ ነው ላስረዳ የተቀመጥኩትና አንቺ ስኮለሮቹ የሚያምኑትን ነገርሽኝ። ስኮለሮቹ አያምኑም አልሽ። ጥሩ እኔም አውቃለሁ። አንቺስ? እሺ ታዲያ አሁን እንደዚህ እያልን ነው ዲስከስ የምናደርገው የምንማማረው። የስኮለሮቹን ነገርሽኝ። አዎ አይደለም የስኮለሮቹን ነገርሽኝ። ለእኔ ማተር የሚያደርገውን ልንገርህ። ቆይ ለእኔ ማተር ክርስቲያን ማተር የሚያደርገውን ልንገርህ። አንቺ ያልሽውን በአማርኛ ልንገራቸው። አንቺ ያልሽውን
ብዙ ስኮለሮች አለች፣ በጣም ብዙ ስኮለሮች ከዚህ ጀምሮ እስከዚህ ድረስ ዮሐንስ ጽፎታል ብለው አያምኑም። ብዙ ስኮለሮች አለች። በአማርኛ ነው ያወራችው ብዙ ሰው እንዳይረዳ ፈልጋ እና ይሄ ታሪክ ከጊዜ በኋላ መጽሐፉ ላይ የተጨመረ እንደሆነ ብዙ ታሪክ እንትኖች የመጽሐፍ ቅዱስ ሊቃውንቶች ያምናሉ አለች። በእንግሊዝኛ ጥሩ ነው ማመንሽ። አንቺስ ምሮ የምታምኚው እንደነሱ ነው የምታምኚው? ተቃራኒ ነው የምታምኚው? ተቃራኒ ካመሽ ማስረጃ ጠይቅሻለሁ። ቀጥይ። የስኮለሮቹ ነገረሽናል፣ አይቀበሉም ብለሻል። አንቺስ ብዬ ጠየቅኩሽ። ቀጥይ። ያው የአንቺ ንገሪኝ። ማይካንሻ ሜሪ ወይ ቅድም እንዳልኩሽ እኔም በዛው ነው፣ ግን እንድጨርስ ከፈቀድክልኝ ግልጽ አድርጊ። እንዴት እንደዛ እስኪ አሁን እንደዚህ ስኮላሮቹ እንደሚያምኑት ምንድን ነው የሚያምኑት? this is not part of John እንደሆነ ግን እነግርሃለሁ። ላስረዳ በአማርኛ አይ በቃ ለእንትን ከሆነ ላስረዳ እኮ እንዴት እንደዛ እንዳደረገ ምን እንደሆነ ላስረዳ። ኦነስት ሆነ ዲስከስ ማድረግ ብትፈልግ ደስ ይለኝ ነበረ፣ ግን አሁን ያልሽውን በአማርኛ ግልጽ እኮ ነው። ይሄ እኮ ምንም ይሄ ማለት አውቀህ አንድ የሚታወቅን ነው ቨርስ አምጥተህ እንደዚህ አልተደል ሰው ሲያስረዳ ደግሞ አልፈለግም። ያልሽውን በአማርኛ እውቀታችን እዚህ ድረስ ነው። ሳላ በአማርኛ ሜሩካ በአማርኛ አሁን ያልሽውን በአማርኛ ብለሽዋል እኮ በአማርኛ አድርጊው ነው ያልኩሽ። ጃ አለ ችግር የለውም። በቃ እንግሊዝኛ የሚችሉት ሁሉም ሰምተውሻል። ግን አማርኛ ምንድነው እኔ ቁጭ ብዬ እንደዚህ እንደ እውቀት እንደሌለው ሰው ስናወራ ይደብረኛል እንጂ እኮ በጣም ግልጽ የሆነ ነገር ነው። ሰው ሲያስረዳ ደግሞ ኮንቴክስቱን እንዲያስረዳ መስረዳት አለብን። ግን ዝም ብለህ ወርድ ከሆነ የምትፈልገው ምንም አንማማርም። ስለዚህ ዝም ብለህ ይሻላል። በቃ ቴንኪው። እሺ ወላሂ ኦነስት ስለሆንሽ በጣም ከልብ ያመሰግናለሁ። በጣም እና ፕሮግራም አለኝ እና 4 ሰዓት ምናምን ሆነ፣ ወደዛ መሄድ አለብኝ። ቴንኪው። እሺ ለመልስሽ ለእንግሊዝኛው መልስሽ ለአማርኛው ሌላ ጊዜ ችግር የለውም እናወራበታለን። እና መልካም ምሽት ይሁንላችሁ፣ ይሁንልሽ አንቺ እና እጃ ቀጥሉ ምናምን። ሰላም አለይኩም። ደህና ምሽት ሚሩ ወጣሽ። ይሻል ሰላም አለይኩም። ይሰማል? ወአለይኩም ሰላም ነው። እኛም ይብቃን አይደለ? አጃ ረጅም ሰዓት ደህና ደሩ። እሺ፣ ሁላችንም እናመሰግናለን።